ብርቅዬ ደራሲ ሰርቅ ዳንኤል ተራኪ አረጋዊ ሰለሞን ብርቅዬ ልጆቼ ደህና ናችሁ? ገብርዬ ደህና ነህ? አህዮችስ? ደህና ብርቄ እኛ ከያዝነው ቅጅላቸው እንጂ አለ ገብረ ሚካኤል አባ እንደማይሄዱ ስለገባው ተስፋ ቆርጦ። አይ ይጨልማል ባክህ። አይመሽብኝም ብለህ ውጭው ብርድ ነው፣ ትንሽ ተጫውተው ይሄዱ አለ ዋኬኔ መሃል ገብቶ ገብረ ሚካኤል ገላመጠው። ለወይዘሮ ዘርፈሽዋል ሙት ዓመት ምን ነው አላየሁ አሉ አባ ገብረ ሚካኤልን በተቀመጡበት ጋቢያቸው እያስተካከሉ። አረ ከዚያ መምጣቴ ነው፣ እንደው ባንተያይ ይሆናል። ነፍሳቸው የዘላለም ቤት ትውረስና ያ ልጃቸው እንዴት አድርጎ መሰላችሁ ሙት ዓመታቸውን ያወጣው። አረ እንዴው ስንት የተባረካለ በየቤቱ ድንቅ አሉ አባ ገብረ ሚካኤል። የአባ አዝማሚያ አላማራቸውም። ባገኙት ጊዜ ሁሉ የሙት ዓመት ወይ የሌላ ድግስ ዜና ሳይለግሱት አልፈው አያውቁም። ታዲያ ለነገር ነው የዛሬ 2 ዓመት የሞተችውን የባለቤቱን አስናቀችን ሙታን ሲደግስ፣ ተው ገብርዬ እንዲህ አይደለም፣ ደንቡ መጓደል የለበትም። አንድዬ ባይልላትና ባትሰነብት የወለተ ጊዮርጊስን ሙት ዓመት እንዲህ በቀልድ ዋ ለመታደል እያሉ የነዘነዙት ትዝ ይለዋል። የዚያን ጊዜ ጭንቋ ይነሳ ግራ ግብት ሲለው እንዴት ይሻለኛል አባ ይላቸዋል። አታስብ ገብርዬ፣ አንድ ገንቦ ጠላና አንድ ድፎ ይበቃል። ተው እንጂ አንድ 20 እንጀራም አስፈላጊ ነው ገብርዬ። መቼም ብታንስም ጠቦት ነገር አርደህ ሳይበዛ ወጥ ቢጤ ብታሲዝ ዋ የሞተ ተጎዳ። ያንተ ነገር ለፍታት ትንሽ ገንዘብ ማስፈለጉማ አሁንም አልተጀመረ። አይ አባ እኔ ይህን ሁሉ አልችልም ሲላቸው መረር አድርጎ ያ ጎዶሎ ደስ አይበለው። አሁን ማን ይሙት ለዚህ የማትበቃ ሆነ ነው። ከወለተ ጊዮርጊስ ነፍስ አህዮች በለጡ። ለምን አንዷን አትሸጣትም ገብርዬ? ማች ዘመድ የለው ይሉና መጽሐፉ ኢታፈቅርዎ ለዓለም ሲል ለዋዛ መሰለ፣ ወኢዛሃለው ውስተ ዓለም ሲል ለፌዝ መሰለ። ወዮልህ ቤት ንብረቴን ብትል ማለቱም አይደል? ወዲያ ወዲህ ብሎ የተባለውን ያህል ባይሆን እንደ አቅሙ የባለቤቱን ሙት ዓመት አወጣ። ታዲያ ከዚያ ወዲህ የትም ያገኙት የለ። ስለ አንድ ድንቅ ሙት ዓመት ደማቅ ሥርዓት ሳያወሱት አይለቁትም። የተባረከ ሲሰጥ እንዲህ ነው ድንቅ አሉ አባ። ይሄን አይነቱን ቡራኬ ነው መጽሐፉ ወዘኒ ነበረ በተፋቅሮ ምስለ እግዚአብሔር ይነብር ያለው። ልክ ነው፣ ሁሉ ራሱን በወደደበት ዘመን አለ ዋኬኔ። ገብረ ሚካኤል ገለመጠው። ይጠጡ እንጂ አባ። ቆንጆ ማነሽ ብርቄ ድገሚያቸው አንዳንድ ብለን በጊዜ ወደ ቤታችን ንክተት። ልጅቱን ብቻዋን ነች፣ በጊዜ ዘግታተኛ አለ ገብረ ሚካኤል ሁለቱን አሰናብቶ ተመልሶ ሊመጣ አስቦ። ድንቅ አሉ አባ። በጊዜ እንውጣላት። አረቂያቸውን ጨለጡና ሌላ አስሞሉ። ለዋኬኔም ቅጅለት የውጭውን ብርድ አይችለውም አለዚያ አለ ገብረ ሚካኤል ቀልጠፍ ብሎ። ዋኬኔ ተደነጋገረ። ገብረ ሚካኤል በዘዴ እንደ ሕፃን ልጅ በልበል ብሎ አዋክቦ ሊሸኘው መሆኑ ገብቶታል። እቆያለሁ እንዳይልም ሰዓቱ ረፍዷል። አባስ ምን ይላሉ? እንዳይወጣ ደግሞ እንዴት? የመጣ ይምጣ፣ አባም ያሻቸውን ይበሉ። ምን ይመጣል? ቢበዛ ዋኬኔ ተጨነቀ። አባና ገብረ ሚካኤል ድንገት አረቂያቸውን ጨልጠው ብድግ ሲሉ ዋኬኔ በተቀመጠበት ሽቅ ቢመለከታቸው ጀመር። ተራ በተራ
ትንሽ እቆያለሁ። ማን ነው ሰው እጠብቃለሁ አለ። የምን ሰው ከመሸ ወዲያ አለ ገብረ ሚካኤል በመገረም አይነት። ዋኬኔ ተጠበበ፣ ማምለጫ ፈላለገ። እረ ተነስ፣ ልጅቷም ትተኛበት፣ አባንም አስቆምናቸው እኮ በል እንጂ። ገብረ ሚካኤል አጣደፈው። ዋኬኔ ብልጭ አለበት። ተነስቶ ገብረ ሚካኤልን በዛ በሰፊ መዳፉ በጥፊ ቢያቃጥለው አንጀቱ በራሰ። ግን ከዛ በኋላ ምን ነው ቢባል ምን አደረገኝ? የምትጠብቀው ሰው ካለ ከውጭ ጠብቀው እንጂ ከሰው ቤት አጣደፈው። እናንተ ትቆዩ እንደሆ እኔ ልሂድ አሉ አባ። አረ የቆዩን ሸኞታለን። በል አረቄህን ጨልጥና ተነስ፣ አባንም እንሸኛቸው። ብርቄን በጊዜ ትዝጋና በሯን፣ እናቷ እንኳን በሌሉበት አይደል እንዲ አባ? አዋከበው። ልክ ነህ አሉ አባ። ዋኬኔ ተስፋ ቆረጠ። ከዚህ በኋላ መከራከር ቁርጡን እወቁልኝ ነው። አባ ደግሞ ከጠረጠሩ ለነፍስ ልጃቸው ለብርቄ እናት ቱስ ማለታቸው አይቀርም። ከይሲ አረቄውን አንስቶ ጨለጠው። አንጀቱ ተቃጠለ። እትዬ ብርቄ፣ እትዬ ብርቄ አለች አንዲት ትንሽዬ ልጅ አንገቷን በበሩ አስገብታ። ማን ነው አለች ብርቄ ከተቀመጠችበት ተነስታ። በሩን ከፈተችና ልጅቷ የገብረ ሚካኤል ጎረቤት የጋሽ ደርቤ ትንሿ ሴት ልጅ ነች። አባባ ልኮይ ነው፣ ጋሽ ገብሬ ካለ ሂጂና ጥሪው ብሎይ ነው አለች ብርቄን ሽቅ ብያየቻት። የጋሽ ደርቤ ልጅ ስትናገር ምላሷ ዳንኪራ ይመታ ይመስል ፊደላቷን ረጋግጣ ነው የምታልፋቸው። ማን ነው? ምንድን ነው? አለ ገብረ ሚካኤል ወደ በሩ ጠጋ ብሎ። አባባ እንዳለ ቶሎ ድረስ ብሏል፣ አህያዋ ምጥ ይዟታል ብሏል። በሩጫ ተሸክማ የመጣችውን ዝርክርክ መልእክቷን ቁርጥ ከሚል ትንፋሿ ጋር አደባልቃ ዘረገፈችው። ገብረ ሚካኤል ተደናገጠ። ሊወጣ ካለ በኋላ ዕቃን ደረስ አይነት መለስ አለና በሹክሹክታ ገንዘቡን 5 ብሩን አላት ብርቄን። የምን 5 ብር ጠየቀች። አባና ዋኬኔ ብርቄንና ገብረ ሚካኤልን ይመለከቷቸው ጀመር። አሃ ብሎ ወጥቶ ሮጠ ወደ አህያው እየተራገመ። ኡፍ! ሰውነቱ መለስ አለለት። ዋኬኔ ተደላድሎ ተቀመጠ። ትቆያለህ መሰል አሉ አባ በቆሙበት ቁልቁል ዋኬኔን እየተመለከቱ። አዎ ትንሽ ታመሽ እንደው። አይ አልቆይም፣ እንግዳው አብረን እናዘግማለን፣ እግረ መንገድህን ትሸኘኛለህ ብለው ተቀመጡ። ዋኬኔ ብሽቅ አለ። ገብረ ሚካኤል ሲሄድ አባም ተከትለው ይወጣሉ ብሎ ተማምኖ ነበር። በሽታ ብርቄ ብሎ አረቄ ያስቀዳ ዋኬኔ ለአባም ለራሱም። ብርቄ መጀመሪያ ለአባ ቀጥላ ለእርሱ ቀድታ ቀና ስትል ሳቅ አለችለት። ደስ አለው። አሁን አባ 1-2 ብለው ሲሰለቻቸው ይወጣሉ። ከዛ ብርቄ እርጉዝ ኖራለች አሉ አባ። ማ? ዋኬኔ በሐሳብ ከሄደበት ተመለሰ። የገብሬ አህያ። አዎ 3 ሆኑለት ማለት ነው አሉ አባ ከፊት ለፊታቸው ባለው ግድግዳ ላይ አይኖቻቸውን ተክለው ውስብስብ የሂሳብ ስሌት እንደሚያሰሉ አይነት አለ ዋኬኔ። አይኑ ብርቄ ጋ ነው፣ የእሷም አይን ከእርሱ። ከዛው ከሰፊው አልጋ ግርጌ ሰብሰብ ብላ ተቀምጣ ታይዋለች። ያያታል፣ ይነጋገራሉ በመላ። አሁን ድጋሜ ታረግዛለች። ምን አለ በሉኝ፣ ዋዛ አህያ አይደለችም አሉ አባ። አዎ ከበረታ አለ ዋኬኔ አይኖቹን ከብርቄ ሳይነቅል። ፈገግ አለችለት። ፈገግ አለ። ሁለመናዋ ቁንጅና ሆኖ ታየው።
ሃ ሃ ሃ ያለች እንደሆ ማቆሚያ የላትም አሉ አባ። ማ? የገብሬ አህያ እንደ ባለቤቷ። ዋኬኔ እንደገመተው አባ ሁለተኛዋን መለኪያ እንደሸኙ ዋኬኔ እኔ ብሄድ ይሻላል፣ አንተ ሳትቆይ አትቀርም አሉ። ጋቢያቸውን ወደ ትከሻቸው እየሰበሰቡ ተነሱና ጭጭ በሉ ደህና አደሩ የእኔቱ፣ ደህና አደሪ። ታዲያ በጊዜ በርሽን ዘግተሽ ተኝ፣ ስትመጣ ንገሪያት ለትርሲት መምጣቴን አሉ። እሺ አለች ብርቄ አባን ለመሸኘት ወጥታ ከበር ቆመችና። ማነሽ የኔቱ? አባ መለስ ብለው በሹክሹክታ ያወሩ ጀመር ከብርቄ ጋር። ከውጭ ስለሆኑ ዋኬኔ ምን እንደሚሉ መስማት አልቻለም። ዋኬኔ ከተቀመጠበት ሆኖ ብርቄ ገልጣ ከተወችው መጋረጃ ጀርባ አልጋው ይታየዋል። አረንጓዴ ባለሸንተረር ልብስ ለብሶ ሳያውቀው ከተቀመጠበት ተነስቶ ወደ አልጋው ሄደ። ብርቄ ተቀምጣበት የነበረው ቦታ ለየት ብሎ ይታያል። የግማሽ ክብ ቅርጽ ይዞ ጎድጉዶ የብርቄ ቅርጽ። ዋኬኔ ቀኝ እጁን ሰደድ አድርጎ ዳሰስ አደረገው። እንደ ሞቀ ነው የብርቄ ሙቀት። ቡጤ የሚያክል ስሜት በደረቱ ሽቅብ ቁልቁል አለበት። ፊቱን አዞረና ጎድጓዳው ቦታ ላይ ቁጭ አለበት። ዋኬኔ ከውጭ የሶስተኛ ሰው ድምፅ የሰማ መሰለው። ወዲያው አዲስ ወጠጤ ወደ ውስጥ ዘለቀ። እግዚአብሔር ይወድልሃል፣ አሁን እግዚአብሔር ይወድልሃል የምትሰራውን ሥራ። በብርቄ አልጋ ላይ በተኮፈሰው ዋኬኔ ላይ አንባረቁበት። በዚህ ዕድሜ አንተን ፍለጋ በየመሸታ ቤቱ ስቆረቁር ደር። አዲስ መጤው የወፍጮ ቤቱ ባለቤት የዋኬኔ ጌታ ምርኩዛቸውን ወደፊት ገትረው ይዘው በንዴትና በእልህ ወለሉን ወጋ አሁንም ወጋ ድልቅ ያደርጉታል። ምን የሚሉት ፈሊጥ ነው የሰው በርበሬ ከቤት ወስዶ ማሳደር? ወይ አንደኛህን እንደዛ ወስላታ ሌባ እንደ ነስሮ የደንበኞቼን እህል ከቤት እየወሰድክ 2-3 ኪሎ መቀነጣጠብ ጀምረህ እንደሆ ቁርጡ ንገረኝና መፍትሄውን ልፈይድ። እረኔ መሸብኝና ዋኬኔ ጀመረ። ተው ዘዴያችሁን መቼ አጣሁት? ከደንበኞቼ ከሰፈሩ ልታቆራርጡኝ ነው እንጂ ከመሸ መጥተው በርበሬን ውለድ ሲሉኝ ሴትዮዋ ከየት ላምጣው? ደግሞ መሽቶብኝ ይላል። የሚመሽብህ ከሆነ ከመጀመሪያው ለምን ተቀበልካቸው? ደግሞስ ቢመሽ ከዚያው ከወፍጮ ቤት ያሳድሩታል እንጂ ያንተ ቤት ያደራ ቤት አይደል? ሰውየው በንዴትና በእልህ ይንቀጠቀጣሉ። መንገድ ልቀንስ ብዬ ነው በጧት ጀንበር ላደርስ። ኧረ ጀንበር ትውጣልህ። እውነት ይሄ ጊዮርጊስ እንዳለ ደግሞ ጀንበር ይለኛል። ብቻ ጥፋተኛው እኔ ነኝ። ለማንኛውም ጠዋት እንነጋገራለን። አሁን ቶሎ ካስቀመጥክበት ስርቻ ሄደህ የሴትዮዋን በርበሬ ከቤት አድርስ። ምን ታደርግ? ከፊታቸው ያለውን ሁሉ በምርኩዛቸው እየጠነቆሉ ዞረው ወጡ፣ ሄዱ። ዋኬኔ በቆመበት ደርቆ ቀረ። አትበሳጭ፣ አይዞ አሉ አባ። ወትዕግስት ግብር ፍጹም ባቲ ይሏል። ታገስ የኔ ልጅ፣ የሰው ገንዘብ መጥፎ ነው። የኔ ልጅ ወዲያ አድርስና ተገላገል። አባ ያጽናኑት ጀመር። ወንህነኒ ደልወነ ንትፋ ቀርበበናይቲነ ቀጠሉ አባ። እኛም ከትዕግስት ጋር እንፋቀር ሲል ነው ልጄ። ዋኬኔ ምንም አልተናገረም። ጨርቅ ቆቡን ከጣውላው ወንበር ላይ አንስቶ ወጣ። በሩ ከውስጥ ተዘጋ፣ ተቀረቀረ። ዋኬኔ እንዴት ዞሮ መንገዱን እንደቀጠለ አያውቅም። ከፊት ለፊቱ የሚመጡ አንድ ሴትዮ ዋኬንዬ እንደምን አመሸህ ሲሉት ነው ከእንቅልፉ የባነነው። ደህና ከየት ነው ከመሸ? ተደነባበረ። አሞኝ ሰነበተ እባክህ፣ ጤና ጠፋ፣ አልቻልኩም። በል ደህና አደር ዋኬንዬ ብለው ታለፉ። ዋኬኔ ባለበት ዞሮ ይመለከታቸው ጀመር። ሴትዮዋን
ድንጋጤም ፍርሃትን ደስታም ሳቅም ሁሉም ተሻሙት። ሴትዮዋ ወደ ቤታቸው ደረሱ። ሮጠው አኬሌ ከዚያ ስፍራ ጠፋ። ከጨለማው ውስጥ ገብቶ ተሰወረ። ሮጠ እየሳቀ ሮጠው አኬሌ። ብርቅዬ ደራሲ ሰርቅ ዳንኤል ተራኪ አረጋዊ ሰለሞን። ብርቅዬ